ከመጽሐፍ ቅዱስ አንጻር ምን ይመስላል፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ደግሞ ያለው አስብሮ ምን ይመስላል የሚለውን እናያለን። ዲያቆን ሞኪ እርሶ ይቀጥሉ። ካሜራውን ብታጠፈው ግን ማለት ለትምህርቱ ስኬት ሲባል መልካም ነው። እሺ ወንድማችን ስቀል ነው ነገር ባይን ይገባል ይባላል። ጥሩ ነው። ቀጥሉ ዲያቆን። ኦኬ። ስለዚህ ከሷ ሜቢ ጥያቄ ካለሽ ከአንቺን ጀምር ወይስ ከዚሁን ጀምር? መሰረታዊ የሆነ እኔ ያሰብኩት አክቹዋሊ ቤተክርስቲያን የሚለውን ወይም ደግሞ መሰረታዊ የሆነ ነገር ሃይማኖት፣ እምነት ምንድን ነው የሚለውን ነገር አንዳንድ ነገሮችን መጀመሪያ ላይ እንጀምር በሚለው ነው። ግን ዲያቆን እንዳሉት አንቺ ማንሳት የምትፈልጊው በዚህ ኤሪያ ላይ ደግሞ እስቲ ጥያቄም ካለሽ ስማሽና መቀጠል እንችላለን። እሺ ያው እኔ ብዙም ጥያቄ የለኝም፣ መማር ነው የምፈልገው። ግን የሆነ ወቅት ላይ እዚህ አጎቴ ያለና ልደታ ቤተክርስቲያን እንማር ነበረ። ይሄ በተለይ 16ቱን ጾም እንማር ነበር ስለ እንደዚህ እንደናንተ አሁን ወይ ደግሞ እኛ ልጅ ስለሆን ይሆናል ተከታትሎ የሚያስተምረው የለም፣ የሚይዝ የለም፣ የሚከታተል የለም። ትሄዳለህ፣ ተሳልመህ ትምህርት ሰምተህ ትሄዳለህ። የተማርከውን ትምህርት ምን ያህል ትይዘዋለህ? የሚከታተል ሰው እረኛ የለህም። እኔ በእንትን ባልኩበት ጊዜና ብዙም እንትን ጥያቄ የለኝም፣ መማር ነው የምፈልገው እኔ። እሺ እግዚአብሔር ያክብርልን። እንግዲህ መሰረታዊ ማለት ከጀምሮ እንግዲህ ሃይማኖት ወይ እምነት አንድ ጊዜ ፈጽሞ የተሰጠች አንዲት ሃይማኖት አለች። እንደሚታወቀው መጽሐፍ ቅዱስ ምን ይላል መሰለሽ? በይሁዳ ምዕራፍ 1 ቁጥር 3 ላይ ለቅዱሳን ፈጽሞ አንድ ጊዜ ለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ይጽፍላችሁ ዘንድ ግድ ሆነብኝ፣ ስለመዳናችሁ ስለምንካፈለው። ትልቁ ነገር እዚህ ላይ ነው ማለት ነው ትኩረቱ። ሃይማኖት ሲባል እምነት ነው እያልን ያለ ነው። ሃይማኖት ማለት እምነት ነው። እምነት ደግሞ ወይም ሃይማኖት የምትባለው ክርስቶስ አንድ ጊዜ ፈጽሞ የሰጠ ሃይማኖት ነው እያልን ያለ ነው። አንድ ጊዜ ነው፣ እሱ ነው ያስተማረው፣ እርሱ ነው የሰጠው። ስለዚህ ብዙ ጊዜ ብዙ ሰዎች ምን ይላሉ? ሃይማኖት አያድንም፣ እንደዛ ነው። ሃይማኖት ከክርስቶስ የተሰጠ ትምህርት ነው እያልን ያለ ነው። ከማን? ከክርስቶስ። ክርስቶስን ማመንና እርሱ ያስተማረውን መከተል ምንድን ነው የሚባለው? ሃይማኖት ይባላል። ያቺ ሃይማኖት ደግሞ ቅድም እንደጠቀስኩልሽ አንድ ጊዜ ለማን የተሰጠች? ለቅዱሳን አንድ ጊዜ የተሰጠች ሃይማኖት ናት። ለሐዋርያት ነው የተሰጠችው። ክርስቶስ ሐዋርያትን አስተማረ። በነቢያት ስትነገር የነበረች በነቢያት ነው የተነገረች። ከዛስ ክርስቶስ ደግሞ አስተማረና ለሐዋርያ ሰጠ፣ መስርቷት ማለት ነው። ይቺ ምንድን ነው የሚባለው ማለት ነው? ሃይማኖት ወይም እምነት ነው። ለዛ ቅዱስ ጳውሎስ ምን ይላል መሰለሽ? እኛ ኤፌሶን ምዕራፍ 4 ቁጥር 5 ላይ አንድ ሃይማኖት፣ አንድ ጌታ፣ አንዲት ጥምቀት፣ ሶስቱ አንድ ላይ ይሄዳሉ። አንድ ሃይማኖት አለን፣ አንዲት ጥምቀት አለን፣ አንድ ሃይማኖት አለን። ቅዱስ ጳውሎስ ይህንን ነው የሚለው። ስለዚህ አንዲት ሃይማኖት አለች፣ ጌታ አንድ ጊዜ ሰጣት ሃይማኖት። ያቺ ሃይማኖትን መያዝ አለብን ማለት ነው። ኦኬ ሐዋርያት ያቺን ሃይማኖት ተቀበሉ። እንዴት ነው እዚህ ጋር ተላልፎ የመጣ? እንዴት ነው እዚህ ጋር የደረሰው? አንድ ሰው ተነስቶ እኔ ሃይማኖት አለኝ እኔ እንደዚህ ነኝ ማለት ይችላል ወይ? ማለት አሁን ፕሮቴስታንትን ወደኋላ ስንጠይቅ ሃይማኖታችሁ ከየት ነው? ከሐዋርያት ካሉን እንዴት እዚህ ጋር ደረሰ? ለምሳሌ አንድ ሰው መጽሐፍ ቅዱስ ብትሰጪው፣ አሁን መጽሐፍ ቅዱስ ሰተሽው መጽሐፍ ቅዱስን የሚያሰኘው ምኑ ነው ከተባለ ሐሳቡ ነው። የተሰጠ ትምህርት፣ እምነት በዛ ውስጥ ያለው ማንም ሰው እንደ በገዛ ፈቃዱ በገዛ ራሱ የሚተረጉም ከሆነ የሚሄድ ከሆነ ምንድነው እህታችን? ይኸው በየፊና አንዳንዱ እንግዲህ በፕሮቴስታንት ውስጥ በተለይ የምታይ ከሆነ ካልቪኒስቶች አሉ። ክርስቶስ ለዓለም አልሞተም ብለው የሚሰብኩ አሉ። ክርስቶስ ለዓለም አልሞተም የሚሉ ጥምቀት ለድህነት ብሎ የሚያምኑ አሉ። አይ ጥምቀት ደግሞ ለድህነት አይደለም ብሎ ደግሞ የሚያምኑ አሉ። በጣም ብዙ አስተምሮቶች አሉ ማለት ነው። አሁን በደንብ አስተውል። ለምንድን ነው ብዙ አስተምሮት የበዛ ከተባለ መጽሐፍ ቅዱስን በገዛ ፈቃዳቸው ስለሚረዱ።
በቃ እንደፈለጉ ነው የሚረዱት ማለት ነው። ማንም ሰው ተነስቶ አንድን ጥቅስ ብትሰጪው እስቲ ዮሐንስ ምዕራፍ 3 ቁጥር 6ን ስጫቸውና ለአራት ሰው ከሰጠሽ አራቱም ሰው በገዛ ፍቃዱ ነው የሚተረጉሙ ነው። ወደኛ ከመጣሽ ግን ቤተክርስቲያን እንዴት ነው የፈታች ነው የምንለው? ማለት የመጀመሪያዊቱ ቤተክርስቲያን አለች፣ ሐዋርያት የመሰረቷት ቤተክርስቲያን አለች። ያ ማለት በኤፌሶን ምዕራፍ 2 ቁጥር 20 ላይ ምንድን ነው የሚለው? በሐዋርያት ማለት እኛ በነቢያትና በሐዋርያት ላይ ታንጻቸዋል፣ የማዕዘኑም ራስ ድንጋይ እርሱ ክርስቶስ ኢየሱስ ነው ይላል። በሐዋርያትና በነቢያት ታንጸናል። ኦኬ፣ ሐዋርያትና ነቢያት ደግሞ ማንን አስተማሩ ከተባለ አፖስቶሊክ ፋዘርስ የሚባሉ አሉ፣ ወይም ደግሞ ሐዋርያነ አበው። አየሽ፣ ቅብብሎሽ አለ። ሐዋርያት መጀመሪያ ነበሩ። ሐዋርያት ከክርስቶስ ተቀበሉ፣ አስተማሩ። ያችን አስተምህሮት አንድ ጊዜ ተቀበሉት፣ አንድ ጊዜ ተሰጠ የተባለው ይህንን ነው። ከዛ ሐዋርያት ካስተማሩ እዛ ቆመ። መጽሐፍ ቅዱስን ሲጽፉ አረዳዱ እንዴት ነው የተረዱት? ከስር ያሉት የተማሩት አልነበሩ? እምነታቸው ምንድን ነው? እየተቀበሉ የሉ አሉ። ስለዚህ ክርስትና ታሪካዊ ነው ሲጀመር ማለት ነው። ስለዚህ ከማን ተቀበሉ ማለት ነው? ከሐዋርያት። ሐዋርያት ደግሞ ሐዋርያነ አበው ደግሞ ሐዋርያትን የሚከተሉ አሉ። ሐዋርያትን የሚከተሉ ከሐዋርያት ያችን እምነት ተቀበሉ ማለት ነው። ታዲያ ሐዋርያነ አበው ደግሞ ቀጥሎ ላሉት እየተላለፈ ያቺ እምነት ትመጣለች። እንዲያው ዝም ብሎ ተነስቶ የሆነ ጊዜ ላይ የሚጀምር ወይም ደግሞ እንትን የሚሆን አይደለም ማለት ነው እምነት የሚባለው ጉዳይ። ታዲያ ይህ አስተምህሮት አሁን ቅድም እንዳልኩሽ መጽሐፍ ቅዱስ ለአንድ ሰው ሰተሽ መጽሐፍ ቅዱስን በፈለግከው ተረዳ ልትዩ አትችይም። እንደፈለግከው ተረዳ አይቻልም ማለት ነው። ለምን? አሁን ቤተክርስቲያናችን ውስጥ ቤተክርስቲያን እንደመሆነ ቤተክርስቲያን ብቻ ናት ፍቺ የምትሰጠው። ታዲያ ቤተክርስቲያን ደግሞ ወዴት ነው የምታመራን? እኛ ኤርሊ ቸርች የጥንታዊቷ ቤተክርስቲያን ምን ትላለች? እንዴት ነው የተረዳች? ሰው ከውሃና ከመንፈስ ካልተወለደ በቀር ወደ መንግስት ሰማያት አይገባም የሚለውን ከጥምቀት ውጭ የፈታ አባት የለም። የመጀመሪያ ሐዋርያት ስር የተማሩት ጥምቀት ብሎ ነው የፈቱት። አንድ ሰው ተነስቶ አይ አንተ ልክ አይደለም ጥምቀት አይደለም ቢልና ቢናገር ልክ ነው? ልክ ሊሆን ይችላል? አይችልም። ማለት እኔ እበልጣለሁ እያለ ነው እኮ ያ ሰው። እኔ ከሐዋርያት ስር የተማረውን ኢራኔስን ወይም ደግሞ ፖሊካርፕን ወይም ደግሞ ቀለመንጦስ ዘሮምን እበልጣለሁ እያለ ነው። እነሱ እንደዛ አልተረዱትማ። የተረዱትን ነው የተቀበልነው እኛ። የግል ትምህርት የለንም እኛ። አሁን በቤተ ክርስቲያን ብትመጪ አሁን ሉተራን ጋር ከሄድሽ ስሙ ራሱ ሉተራን ነው አይደል? ሉተር ነው ያስጀመረው፣ ሉተራን ነው። ካልቪን ጋር ከሄድሽ ካልቪኒስቶች ጋር ከሄድሽ ካልቪን ነው ያስጀመረ። ጀማሪዎች አላቸው ያ ትምህርት ማለት ነው። ስለዚህ አንድ ሰው መዳን የሚችለው ህይወት የሚገኝበት መዳን አለ ማለት ትምህርት አለ፣ ህይወት የሚገኝበት ትምህርት አለ። ስለዚህ መሰረት ነገር የሚሆን ምንድነው የሚጠይቅም ነገም ቢሆን አንድ ሰው እዚህ ውስጥ ያላችሁ የምትሰሙት ትምህርትን መለየት ነው። አሁን ብዙ ጊዜ ፕሮቴስታንት የማይረዱት ከሰማሽ ማለት ነው ብዙ ማለት ቲክቶክ ላይ ላሉት ላይሆኑ ይችላሉ፣ ግን ታችም ከሰማሽ ዶክትሪን ሲባል ትሰሚያለሽ አይደል? አይ ይሄማ የዶክትሪን ልዩነትን እንጂ ምንም ልዩነት የለም ዶክትሪን ነው፣ ምን ችግር አለ? ዶክትሪን ሲባል ምንድነው የሚያረዳዳቸው? ስርዓት ነው፣ የሆነ ስርዓት ነው፣ በቃ ስርዓት ነው ልዩነት እንጂ ምንም ነው። ግን ዶክትሪን ሲባል እንደዛ አይደለም። ዶክትሪን ሚንስ ሃይማኖት፣ እምነት፣ ትምህርት ማለት ነው። ገባሽ? የኔ ትምህርት አንድን ቤተ እምነት በሁለት መክፈል የሚችለው ስርዓት ሳይሆን እምነት ትምህርቱ ነው። ታዲያ አንድ ሰው እንዴት ክርስቶስ ለዓለም አልሞተም እያለ ልድን ይችላል? የተወሰነ ሰው ነው ለተመረጡት ሰዎች ነው የሞተው እያለ እንዴት ልድን ይችላል? ያንን ነው የሚያምኑ። አንዱ ደግሞ እዛ ሆኖ ክርስቶስ ለዓለም ሞተ ብሎ ደግሞ የሚከራከር አለ። ለምሳሌ አንዱ ልሳንን ይቀበላል። ልሳን በቃ ማለት አሁን የሚነገረው ፕሮቴስታንት ውስጥ ሐዋርያት የሚነገሩትና አሁን ላይ የሚነገረው የሚባሉ ልሳን አክቹዋሊ የተለያየ ነው። በማስረጃ ማሳየት እንችላለን። አንዱ ኮሩ አንድ ቤተ እምነት ውስጥ ብትሄጂ ነው ልሳን ልክ አይደለም ብሎ የሚከራከራለ። ካልቪኒስቶች አይቀበሉም ጨራሹ ማለት ነው። እንደዚህ አይነት ነገር የሚባል ነገር የለም። በሌላ ደግሞ ሙሉ ወንጌል ውስጥ ከሄድሽ አሁን ያለሽበት ይሄ አይ ልሳንማ አለ ብሎ የሚከራከራለ። የትኛው ልሳን ከተባለ ደግሞ ወደ ኋላ ከተመለሰ ይህኛው የሚነገረው ከሐዋርያት የተለየ ነው፣ በታሪክ ውስጥ የሌለ ነው።
ስንጠይቅ በታሪክ ውስጥ እንደዚህ አይነት ልሳን አለ ለ1900 ዓመታት ሙሉ የለም። ትናንትና የጀመረ ነው። አዞዛ ስትሪት ላይ የጀመረ ነው። ስለዚህ ምንድነው ዋና ፖይንቱ? ሃይማኖት የምንለው እኛ በቤተ ክርስቲያናችን ውስጥ አንድ ጊዜ ክርስቶስ የሰጠ አስተምህሮት ማለት ነው። ጌታ ኢየሱስ ክርስቶስ ሕይወትም መንገድም እኔ ነኝ አለ። እርሱ እውነትም ሕይወትም ነው። ይሄ እውነተኛ ትምህርታችን መሰረታችን ነው። ስለዚህ ከአብ ዘንድ የተላከ ሰማይና ምድርን ሰውና እግዚአብሔርን በቀራንዮ ላይ ተሰቅሎ ሰውን የተበጀ እርሱ ጌታችን ኢየሱስ ክርስቶስ ያስተማረ በምድር ላይ ደግሞ ተመላልሶ። ኦኬ። ስለዚህ ሃይማኖት እያልን ያለነው ጌታ ያደረገልንን ሁሉ አሜን ብሎ መቀበል፣ እርሱ ያስተማረን ሁሉ አሜን ብሎ መቀበል ምንድነው? ሃይማኖት። በቃ እምነት የሚባለው ዶግማ ነው፣ አይቀየርም፣ ማንም አይለውጥም። ይሄን ሊለውጥም አይችልም፣ ሊቀየርም አይችልም ማንም ማለት ነው። ተነስቶ ማንም የፈለገ በገዛ ፍቃዱ ሊናገር ይችላል፣ አይችልም። አሁን እኔ ተነስቼ የሆነ ነገር ቢናገር የሆነ የፈለግኩትን የራሴን ትምህርት ቢናገር ከቤተ ክርስቲያን ነው ታስወጣኛለች። ለምን? እረኛ አላት ቤተ ክርስቲያን፣ እረኞች አላት። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን እግዚአብሔርን ቤተ ክርስቲያንን ትጠብቋት ዘንድ እናንተን ጳጳሳት አድርጎ የሾመ መንፈስ ቅዱስ ጳጳሳት አድርጎ የሾማችሁ ለራሳችሁ ለመንጋው ተጠንቀቁ ተብሎ ተጽፏል። አየሽ፣ እረኛ። ለምሳሌ መጀመሪያ ሐዋርያት አይደለ ክርስቶስ ያስተማረው መሲ ሐዋርያትን ነው ያስተማረው። ልክ ክርስቶስ ሊያርግ ሲል ምንድን ነው ያላቸው ካስተዋልሽ? ጴጥሮስ ትወደኛለህን አለው። ጴጥሮስ ትወደኛለህን በተደጋጋሚ ጠየቀው አይደል? ከዛ በኋላ መልሱ ምን ነበረ? አስተውለሽ ከሆነ ከጌታ አዎ እወድሃለሁ ካለ በቃ ጌታ ሆይ አንተ ታውቃለህ ስለው ጠቦቶቼን ጠብቅ ነበር። አየሽ፣ ጠቦቶቼን ጠብቅ ምንድን ነው ማለት ነው? ይሄ እረኝነት፣ እረኛ መሆን ነው ማለት ነው። ኦኬ። ዮሐንስ ጋርም ካቀፈው በኋላ ትወደኛለህን አለ። አዎ በጎቼን ጠብቅ። ስለዚህ እረኛ ተደርጎ የተሾሙት አሉ። አንደኛ ቲቶ ምዕራፍ 5 ላይ ከተመለከስ እንግዲህ ይሄ እረኝነት እንዲያው ዝም ብሎ ማንም ሰው ተነስቶ እረኛ የሚሆን አይደለም። ማንም ሰው ተነስቶ እረኛ የሚሆን አይደለም። ታዲያ ክርስቶስ የሾማቸው በመንፈስ ቅዱስ የተሾሙ ብቻ ናቸው። በመንፈስ ቅዱስ የተሾሙ ክርስቶስ የላካቸው ብቻ ናቸው። ይህንን ደግሞ አሁን ማጥመቅ ወይም ደግሞ ማቅረብ ወይም ደግሞ ይህንን ስልጣን ከቤተ ክርስቲያን ውጭ የትኛውም የለም። ቤተ ክርስቲያን የምንላት የትኛዋ ነች? ጌታ አንድ ጊዜ የመሰረታት ቤተ ክርስቲያን ነች። ለምሳሌ ይህንን ቅብብሎሽን ላሳይሽ። ጌታችን ኢየሱስ ክርስቶስ ከየት ነው? ከሰማይ አይደል የመጣው? ከሰማይ ከአብ ዘንድ ተልኬ መጥቻለሁ። ከድንግል ማርያም ተወለደ አይደል? ከዛ አስተማረ። ከዛ በኋላ እርሱ ደግሞ ማንን ነው የላከልን? ጌታችን ኢየሱስ ክርስቶስ ማንን ላከልን? መንፈስ ቅዱስን አይደል? መንፈስ ቅዱስን ላከልን። ዮሐንስ ወንጌል ምዕራፍ 16 ላይ እኔ ወደ አብ ዘንድ እሄዳለሁ፣ ማንን እልክላችኋለሁ? መንፈስ ቅዱስ። ከአብ ዘንድ የሚወጣውን መንፈስ ቅዱስን እልክላችኋለሁ አለ። ኦኬ፣ መንፈስ ቅዱስን ላከልን ማ? ጌታችን ኢየሱስ ክርስቶስ። መንፈስ ቅዱስንም ደግሞ ሐዋርያትን በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱ አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው እያስተማራችኋቸው ምን አድርጉ? ደቀ መዛሙርቴ አድርጉ። ማንን ላከ ማለት ነው? ሐዋርያትን። ገብቷል? ገብቶሻል? መንፈስ ቅዱስን ልኮልናል። እንዲሁም ደግሞ ምን ላከልን? ሐዋርያትን። ታዲያ ሐዋርያት ካስተማሩ በኋላ እንዲያው ዝም ብሎ አቆሙ? በቃ ቀጥሎ ያለውን አልሾሙ? እየሾሙ ነበሩ። ለምሳሌ የሐዋርያት ሥራ ምዕራፍ 7 ላይ ከሄድሽ እስጢፋኖስ ሲሾም ታገኛለሽ። በመንፈስ ቅዱስ ሐዋርያት እስጢፋኖስን ሾሙ። እንዲሁም ጢሞቴዎስ ተሾሟል። እንዲሁም ቲቶም ተሾሟል። አየሽ፣ የተሾሙ አሉ ማለት ነው። በማን እጅ? በሐዋርያት እጅ በመንፈስ ቅዱስ ነው የተሾሙት።
ጢሞቴዎስ ደግሞ ሲሾም ታገኛለህ። አንደኛ ጢሞቴዎስ ምዕራፍ 5 ላይ ቅዱስ ጳውሎስ ጥንቃቄ ይሰጠዋል። ዝም ብለህ እጅን ፈጥነ ሰው ላይ አትጫን፣ ዝም ብለህ አትሹም። ስለዚህ ምን አለ ማለት ነው? እርሱም ሲሾም ነበረ ማለት ነው። ጢሞቴዎስ ሲሾም ነበር። ስለዚህ ምን አለ ማለት ነው? ቅብብሎሽ አለ በደንብ ከእግዚአብሔር አብ ዘንድ ክርስቶስ መጣ፣ መንፈስ ቅዱስ ላከ፣ ሐዋርያትን ላከልን። ኦኬ ቅዱስ ጳውሎስ ሐዋርያ ሆኖ ተሾመ። ከዛስ ሐዋርያ ከሆነ በኋላ ማንን? ጢሞቴዎስን። ጢሞቴዎስ ደግሞ ሌላ ጳጳሳትን ሾመ። ጳጳሳትን ደግሞ ምን ተባሉ? ለመንጋውና ለራሳችሁ ተጠንቀቁ ተባሉና እረኞች ተብሎ ተላኩ ማለት ነው። ስለዚህ ተከታትሎ ነው የመጣ። እንዲያው ታዲያ ማጥመቅም ሆነ ማቁረብ የሚችለው ማን ነው ማለት ነው? ይሄው ይህንን ስልጣን ያላቸው። አሁን ወደ ቤተ ክርስቲያናችን ከመጣሽና ከጠየቅሽ ወደ ኋላ ነው የምንሄደው ማለት ነው።